ሰማልኝ ቻናሌ ተከታታዮች ጎፈር ሚዲያ ሁለተኛው ቻናሌ ነው። በተለያዩ ማህበራዊ ሚዲያ ላይ የሚነሱ ሀሳቦችን ወደዚህ እያመጣን የምትችበት ሚዲያ ነው። ቻናሌ ላይክ እና ሰብስክራይብ በማድረግ ጀምሩ። እዚህ ጋር የምትመለከቱት ታዋቂው አንድ ብር ነው። ሰሞኑን በሴቶች ላይ ጠንከር ያለ አስተያየት ሰጥቷል። አብረን ተከታትለን እንመለስ። እንደ ወንድሜ ነው ያለችውና ደግሞ አሉ በሚቀጥለው ቀን ሲገናኙ ምን ማድረግ ነው ግን የሚያስደስት ስትለው ከእህቴ ጋር መተኛት የፈረሸ መስሎሽ ይመቻ ያራዳልሽ ማለት። ቆይ ብብት መታጠብ ይሄን ያህል ትልቅ ስራ ሆኖ ነው? ወንዶቹስ እሺ ጫማ ብብት ምናምን ብለን መክረን ዘክረን ምናምን የሰማን አለ የተማረ አለ ያልተማረም አለ ተውን። ሴቶቹ ምን ነክቷችሁ ነው? እግዚአብሔርን የምሬን ነው ማለት ዲነር ስትወጪ ክለብ ስትወጪ ምናምን የምትለብሹ ልብስ ጉርድ ነው ምናምን አይደለ? ክሮፕ ቶፕ ወይ ደግሞ የዲነር ልብስ ምናምን ገለጥለጥ ያለ ልብስ ከሆነ ዶድራንት መጠቀም መቻል አለብሽ። ዶድራንት አፎርድ ማታደርጊ ከሆነ መታጠብ ሎሚ ምናምን እንደዚህ አድርገሽ መውጣት ማለት ያን ያህል ትልቅ ነገር አይደለም። እንደዚህ አተካኑ እየሸተትሽ አትውጪ። በወር 3 ጊዜ ጉንፋን ታይቶ አይታወቅም። እንደዚህ አይነት ሪከርድ ይዤ አላውቅም እኔ። ሬስቶራንት ውስጥ ክለብ ውስጥ ምናምን በቃ ጽዳታችሁን ጠብቁ በእግዚአብሔር። እኔ መልካም ወጣት አደረገው ቁጭራ ቦርሳስቴ እግዚአብሔር ታጠቡ። ምን አንተ ብብት ስራ ሰው አለ ልትሉኝ ትችሉ ይሆናል። ይሄ ብብት ስራ የሟልና ያለ ሟል አይደለም። ባይዘዋችን ላይ ካጠገብ ተቀምጦ ራሱ ይደርሳል። መዓዛው ልዩ ነው። ውድ በለው በቃ አፍንጫ ላይ የምትጥምጥም ነው የሚለው የሆነ ነገር አውርተ ቀና ስትል አስምራል። እንግዲህ አሁን ኮሜንት ላይ መተህ ደግሞ ከተንጫጫ ራስህ ምን እንደሆንክ ታውቀዋለህ ማለት ነው። ግንባር አማርኛ ነው የምትጠቀመው ከዚህ በኋላ ከደበራችሁ የሚደብራችሁ ጤናችን ታወከ። ሁሉም ሰው አቅም አለው ማለት አይደለም። በቃ ባለህ አቅም ግን ጽዳትህን ጠብቅ። ስፔሻሊ እንደዚህ ፐብሊክ ቦታ ላይ የምትውሉ ሰዎች ያደመታል። እሺ እንደሰማችሁት አንድ ብር ምንም የምደብቀው ነገር የለም። ግልጹን ነው የምናገረው። ከገጠመኝ ነገር ተነስቼ ነው ያለው እና በዚህ ንግግር ቅር የተሰኛችሁ ካላችሁ ደግሞ ኮሜንት ሴክሽን ላይ እንገናኝ ብሏችኋል። ያላችሁን ሐሳብና አስተያየት ኮሜንት ሴክሽን ላይ አስቀምጡ። ወደ ቀጣይ ቪዲዮ ስንሄድ ደግሞ እዚህ ጋር የምትመለከቱት ሰውዬ በመጽሐፍ ይመጣል የተባለው ነብዩ ኤልያስ እኔ ነኝ እያለ ነው። አንዳንዶቹ ደግሞ በኮሜንት አንተ ነብዩ ኤልያስ ሳይሆን ነብራራው አሪዮስ ነህ የሚል ሐሳብ ሰጥቷል። ለማንኛውም ሰውዬውን ሰምተን እንመለስ። ኤልያስ ይመጣል ተብሎ የተተነበየው ኤልያስ ሳይሆን በኤልያስ መንፈስ የሚመጣ ሶስተኛው ኤልያስ እኔ እንደሆንኩኝ እና ሐሳዊውን ደግሞ መሲህ ሐሳዊውን ኢየሱስ ሐሳዊውን ክርስቶስ ሐሳዊያኖቹን ነቢያት እንድዋጋ እነሱ ይዞት ከሚነሱት የጥፋት አስተሳሰብ በተቃራኒ ያለ የእግዚአብሔር ምስጢር በዚህ ዘመን የሚገለጥ ምስጢር እንድረዳ ነው የሆንኩት ማለት ነው። እና በጣም አንዳንድ አድማጮች በጣም የሚያስቸግራቸው ነገር ሊኖር ይችላል ይሄን ነገር ለመቀበልና እንደታመመ ሰው የምቆጠር ከሆነ በዚህ አነጋገሬ እኔ በጣም ዝግጁ ስለሆንኩኝ በቤተክርስቲያን ውስጥ ቤተክርስቲያኒቱ በመታምንበት ጸበል ቦታ መታየት ይችላልኝ እና በዚህ ዘመን እናቴ ባሰበችው ወይም ብቻ ሳይሆን እግዚአብሔር ባሰበው ሆነና እሷ በተሳለችው መሰረት ለእግዚአብሔር የተዘጋጀ ዕቃ ሆኜ በመጽሐፍ ቅዱስ ውስጥ ከተተነበየለት ትንቢት መካከል የአንዱ ማስፈጸሚያ ሆኛለሁ። ያ የፍጻሜው ኤልያስ እኔ እንደሆንኩኝ ነው እንግዲህ የተረዳሁትኝ ማለት ነው። የፍጻሜው ኤልያስ ማለት ሶስተኛው ኤልያስ ነው። አስቀድሞ በስጋ ኤልያስ ተብሎ የተጠራው ቴስቢያዊው ኤልያስ ሳይሆን ሶስተኛው ኤልያስ ማለት ከመጥምቁ ዮሐንስ በመቀጠል ያለ ሌላ ተርጓሚ የሆነ ኤልያስ ማለት ነው። የመጀመሪያው ኤልያስ በእሳትና በውሃ ተአምራቶችን እያደረገ ብዙ ስራ ሰርቷል። ያ ተአምር ዝም ብሎ ለድንቅ ነገር ድንቅ ለማድረግ ብቻ ሳይሆን ውሃውና እሳቱ ምስጢር ስላለው ለዛ በኋላ ለሚመጣው ነገር ምልክት እንዲሆን ነው በተአምር በኃይል እንደዚያ ያደረገው ማለት ነው። ሁለተኛው ኤልያስ ደግሞ ማን ነው? መጥምቁ ዮሐንስ ነው። በኤልያስ መንፈስ ስለመጣ ማለት ነው። እንዴት ነው በኤልያስ መንፈስ? በውሃ ጥምቀትና
በእሳት ጥምቀት ያንን እየተናገረ ከኢየሱስ ክርስቶስ ጋር ለማስተሳሰር ሰውን በምሳሌ በስርዓት የመጣ ነው ማለት ነው። በውሃ እያጠመቀ እሱ በውሃ እያጠመቀ ከሱ በኋላ የሚመጣው ኢየሱስ ክርስቶስ ደግሞ በመንፈስና በእሳት ያጠምቃችኋል እያለ ስለ መንፈስና ስለ እሳት እየተናገረ ነው የመጣው ማለት ነው። ስለዚህ ስለ እሳትና ስለ መንፈስ ይናገራል። እዚህ ጋር በደንብ መታወቅ ያለበት ስለ መንፈስ ማለትም ስለ እሳት ሳይሆን በመንፈስና በመንፈስ ቅዱስና በእሳት ነው የሚለው። እነዚህ ሁለቱ ነገሮች የተለያዩ ነገሮች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ በመንፈስ ቅዱስ ብቻ ሳይሆን በእሳትም አጥምቀዋል፣ በእሳት ብቻ ሳይሆን በመንፈስ ቅዱስም አጥምቀዋል። እሱ በዚህ ዘመን የሚመሰጠር የሚተረጎም ነው ማለት ነው። መጥምቁ ዮሐንስ ደግሞ በውሃ አጥምቀዋል። እሱም ደግሞ ሌላ ምስጢር ነው ማለት ነው። እሱ ስርዓት ነው ያደረገው፣ ሁለተኛው ኤልያስ ማለት ነው። ሶስተኛው ኤልያስ ግን ውሃ ማለት ምን ማለት ነው? የውሃው ጥምቀት ማለት ምን ማለት ነው? የመንፈስ ቅዱስ ጥምቀት ማለት ምን ማለት ነው? በመንፈስ ቅዱስና በእሳት እንደማለቱ እና የሚል መሃል ቃል ፊደል አለና መሃል ላይ ሁለቱን ለይቷልና በእሳት ማለትስ ምን ማለት ነው የሚለው በእሳት የሚጠመቁት እነማን ናቸው? በመንፈስ ቅዱስ የሚጠመቁት እነማን ናቸው? የእሳት ጥምቀቱ ምንድነው? የመንፈስ ቅዱስ ጥምቀት ምን ማለት ነው? የውሃው ጥምቀትስ ምን ማለት ነው የሚለው የሚፈታ ተርጓሚ ነው ማለት ነው። እና በዚህ ዘመን እንደዚህ ያለው ተርጓሚው ኤልያስ በሚመጣበት ሰዓት ሐሳዊው ኤልያስ ደግሞ የግድ መምጣት ነበረበት። ምክንያቱም ብርሃን በጨለማ ላይ እንደሚበራ እውነት ደግሞ በሐሰት ላይ ስለሆነ የሚነግሰው አንዱ የአንዱ መታያ መገለጫው ስለሆነ ሐሳዊ ኤልያስ ደግሞ መምጣት ነበረበት። ሐሳዊ ኤልያስ እንዴት ነው የመጣው? መጀመሪያ አክዓብ በዙፋኑ ላይ ተቀምጦ ጥቁሩ ደመና መጥቶ የሰው እጅ የምታህል ትንሽ ታናሽ ደመና ከባህሩ ወጥታ በሷ በኩል ደግሞ የሚመጣው ይሄ አስፈሪው ደመና ውሽንፍር ያለበት ስለሆነ ብላ በዚህ በጥፋት ውሃ በኩል ማለት ነው። በአስፈሪው ደመና አስፈሪው በረዶ ውሽንፍር ያለበት እሱ ነው ይሆናልና ብላ ብሎ ኤልያስ እንደነገረው ለአክዓብ ማለት ነው። ስለ ጥፋት ነገሮች ይዞ የሚመጣ በጥፋት ነገሮች የሚመጣውን ሐሳዊውን ፈጣሪ ከሱ ከፊት እየመራ ነው የሚመጣው ማለት ነው። እና ውሽንፍሩ መጣ። በሰባት ቁጥር ምልክት እና 7 ጊዜ ተመላለስ ባለው መሰረት 7ኛውን ቀን ምልክት አድርገው የሰባተኛው ቀን እሷ ነች ሰንበት፣ እሷ መቀደስ አለባት በሚል ለማንኛውም ይህንን ዱባራስ የመሰለ ኤልያስ አግኝተናል። ወደ ቀጣይ ቪዲዮ ስንሄድ እዚህ ጋር የምትመለከቷት ልጅ ደግሞ አገሪቱን ከሸጡና የባንዳነት ስራ ከሰሩ መሪዎች መካከል አፄ ኃይለ ሥላሴ ናቸው ትላለች። ያላትን የታሪክ አረዳድ ሰምተን እንመለስ። መኮንን ኃይለ ሥላሴ ለማለት ሁሉ ስሙ አይመጥነውም ብዬ ነው ማምነው። ኢትዮጵያ ከመሯት መሪዎች አንድ ተብሎ ከተጀመረበት እስካሁን እስከ ጠቅላይ ሚኒስትር አብይ አህመድ ድረስ ካሉ መሪዎች መካከል ኃይለኛ ባንዳ፣ ሀገር ካህዲ እና ለዚህ ሁሉ ውድቀታችን መሰረት አድርጌ እሱን ነው ማስበው። ስለዚህ ተፈሪ መኮንን ኢትዮጵያን የሸጠ የሸወደ ለዚህ ሁሉ ውድቀታችን መሰረት የሆነ ነው ብዬ አምናለሁ እኔ ማለት ነው። አላውቅም አንተ ጋር ያለውን ስለሱ ያለው ወይም ደግሞ ስለሳቸው ያለና አመለካከት ባላቅም በእኔ ግን ይሄ ነው ተፈሪ መኮንን ኃይለ ሥላሴ ብዬ ለመናገር ወይም የሥላሴ ኃይል የተገለጠበት ሰው ነው ብዬ ለማለት እቸገራለሁ። ምክንያቱም ከዚህ በፊት ባነሳኋቸው ሐሳቦች ላይ በጣም ብዙ ሰውን ያስጮኸ ያንጫጫ ሐሳብ ከኪንግ ጀምስ ጋር በተያያዘ ባይብሉንም ነክቼ ማለት ነው እዛ ውስጥ ሁሉ እጁ እንዳለበት ጥቂት መረጃዎች አሉኝ፣ ብዙ ባይሆን ለኛ ውድቀት ለስፔሻሊ ለኢትዮጵያውያኖች እዚህ ጋር መገኘት ለአይደንቲቲ ክራይሳችን ያን ቦልድ የነበረ ፐርሰናሊቲውን እንደ ሀገር እንድናጣ ያደረገን ሰው ስለሆነ ለኔ ትርጉም አልባ ሰው ነው። አንተም እንደምትል ባላቅም እንግዲህ ልጅቷ የገለጸችበትን መንገድ ሰምታችኋል። ለዚህ ልጅ መልሳለን የምትሉ ሰዎች ኮሜንት ሴክሽን ላይ ጻፉላት። ለሌላውም ሊያነብ ለሚገባውም ሰው ትምህርት ሊሆን በሚችል መልኩ ጻፉላት። ወደ ቀጣይ ቪዲዮ ሲኔድ ደግሞ ይህንን ፈላስፋ ሰምተን እንመለስ። ፈጣሪ አላቀው በተለይ በኢትዮጵያ ሰማይ ላይ ከሰባኪያኑ ከፓስተሩም ከኢማሙም ከቄሱም ከካህኑም ከወዘተረፈ የምሰማቸው አማልክት ወይም ፈጣሪዎች አላውቃቸው and I don't believe on them አላምንባቸው እስከሚገባኝ ድረስ God is not በቃ as if we are talking about ይሄ እንደሚወራው አይደለም በሰባኪያኑ። ስለዚህ
በጣም ጥሩ ምሳሌ ነው ያመጣው። ኢሞሽናል፣ እልህኛ፣ ስሜታዊ፣ ጎጠኛ የሆነ የፈጣሪ ቨርዥን። ይሄ ደግሞ ሰዋዊ ባህሪ ነው አይደለ? ቶታሊ ሰዋዊ፣ ከሰዋዊነት ደግሞ ራሱ ኢሞሽናል አሮጋንት የሆኑት ኔቸሮች አሮጋንት። ለምሳሌ ሰዋዊም ከሆነ ልባዊ ትሆናለህ። ለምሳሌ የሆነ ጻድቃን ምናምን ብለህ የምታስባቸው ሰዎች አለ እየጎዳቸው ይቅር የሚሉ ሰውኛ ራሱ ሆኖ ወደ እንትን ትቀርባለህ እኮ። በነገራችሁ ላይ የዚህ ልጅ ንግግር ጭራሽ እንደማይገባኝ ነው የምናገራችሁ። የገባችሁ ሰዎች ካላችሁ ወይም የሆነ የወሰዳችሁት ሰብስታንስ ካለ ኮሜንት ላይ ጻፉለት። ሁላችሁም ባቀረብኩት ቪዲዮ ላይ መልስ ይሆናል የምትሉትን ጠቃሚ ሀሳብ ኮሜንት ላይ ጻፉ። ኮሜንት ላይ ገብተው የሚያነቡ ሰዎች መልስ ያገኛሉ። የዛሬዎቹ ቪዲዮዎች እነዚህን ይመስላሉ። በቀጣይ አዳዲስ ቪዲዮዎችን ይዤ ወደ እናንተ እመጣለሁ። ቻናሌን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።